ለወራት ያወኳት ጓደኛዬ ጉድ ሰራችኝ። እንዲሁም በአንድ በኩል ጠቀመችኝ። ለወራት የምተዋወቃት ጓደኛዬ የአካባቢ የሰፈሬ ልጅ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዝዶ ሳቂታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን። እንደምን አላችሁ? በያላችሁበት የአላህ ሰላምና እዝነት አይለያችሁ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብዬላችኋለሁ። እስኪ ዛሬ ከሌላ ጊዜ በበለጠ ዛሬ ረጋ ብዬ ላውራ። እስኪ እንዲሁም ፍሪ ነኝ፣ እንደሌላ ጊዜ አይደለሁም፣ ፍሪ ነኝ ላውራ እስቲ። ያኔ ምንም ውሸት የሌለበት እውነተኛ የራሴ ታሪክ ነው። እኔ በሌላ ሰው ታሪክ አልሰራም። አሉ አለች ከዚህ ገብቶ ከዚህ ወጣ ሳይሆን በራሴ ሐቁን እውነቱን ነግራቸዋለሁ። ይህንን ቻናል ስከፍተው በመጀመሪያ በታምር በህይወቴ ያላሰብኩትን የሰውን ነገር አልሰራም ብዬ እንዲሁም ምንም አይነት ነገር ስለ ራሴም ቢሆን አደባባይ ላይ እንደ ልጆቹ አላወራም ብዬ ነበረ የከፈትኩት ማለት ነው። ያው ሳልወድ በግድ ብከፍተው ማለት ነው። ወድጄው ተደስቼበት አይደለም የከፈትኩት። ግን ከተከፈተ በኋላ ብዙ ልጆቹ ለካ የራሳቸውን ገበና፣ የራሳቸውን ንዴት፣ የራሳቸውን ያሰቡት ሁሉ ለሚዲያ የሚዘረግፉት ለካ ወደው አይደለም። በቃ ግዴታ ሲሆንባቸው ነው የሚያሩት። ዛሬ እኔ ግዴታዬ ስለሆነ አይደለም ደስተኛ ሆኜ ነው። እስኪ ዛሬ ስለ ጓደኛዬ፣ በጣም ብዙ ጓደኞች አሉኝ፣ ግን ለብዙ አመታት የቆየዋቸው ጓደኞች አሉኝ። በቃ ብዙ ጓደኛ ማፍራት ጥሩ ነው እያልኩኝ አይደለም፣ ግን ከብዙዎቹ ሁለት ሶስት ጥሩ ታማኝና ለናንተ ብሎ መስዋዕትነት የሚያደርግ ራሱን አሳልፎ የሚሰጥ ጓደኛ ሊገኝ ይችላል። ያ ማለት እኔ ሳደርጋለሁ ወይ እኔ ሳሳልፌ እሰጣቸዋለሁ ወይ ወላሁ አለም ልሰጣቸው ወይንም ደግሞ ትክክለኛ ጓደኛነት የሚያውቅ ነገር ከሆነ እኔ ትክክለኛውን ጓደኛ አላቅም ነው ብዬ ማቀው። እንዳውቅ ደግሞ ትክክለኛ እውነተኛ ታማኝ የሆነች ለጓደኛ የምትሞት ጓደኛ መሆንን ይፈልጋለሁ። እና ለወራት ያወኳት ጓደኛዬ እንደ ለዘመናት የምንተዋወቅ ሆነናል። አብረን እንበላለን፣ አብረን እንጠጣለን። መጀመሪያ እንዴት ተገናኘዋት? እንዴትስ አገኘዋት? ምክንያቱም ያገኘዋት እንዴት እንዳገኘዋት ላዝም ማወቅ አለባቸው አይደለ? ከመጀመሪያ በፊት ይህንን ታሪኩን ከመጀመሪያ በፊት እንዴት አገኘዋት ያችን ጓደኛዬ? የታላቄ በቃ እኔ ለእናቴ የመጀመሪያ ልጇ ጓደኛ ናት። እሷ ግን ከተማ ስላደገች እንዲሁም ሳውዲ አረቢያ ስለቆየች በቃ በጣም ቆንጆ ናት። በጣም ልጅ ነው ሆና ነው ያለችው። እቺን ልጅ በስም እንጂ በአካል አይቻትም አውቂያትም አላቃትም አስለን። ግን የአባቷ ቤተሰብ ወይንም የወንድሞቿ ቤተሰብ እኔ ሰፈር ነው አንድ ላይ ነው ያደግነው። ወንድሟ የእሷ ወንድም ለኔ መከታ ወንድም ሆኖ ነው ያሳደገኝ ማለት ይቻላል። ምክንያቱም ከአያቴ ስለነበርኩኝ አያቴ ሰፈር ነው። አያቴ ሰፈር ላይ ደግሞ እሱ ታላቄ ቢሆንም ለኔ ብቻ ሳይሆን ለሰፈር ሴቶች እህቶቻቸው በጣም ታጋይ ነበረ፣ ይመክረን ነበረ። በጣም እኛ ያልሆነ ቦታ እንዳንወድቅ መንገዱን ይመራን ነበረ። ተረጋጉ፣ እንደዚህ ነው በቃ ያስተምረን ነበር። ማንም ያላስተማረን ቤተሰቦቻችን ያነገሩንን እሱ በግልጽ ይነግረን ነበረ። የኛ የታላቃችን ታላቅ ቢሆንም ግን ከኛ እኩያ ወይንም ደግሞ ከኛ ነበረ የሚጫወተው አጠገባችን ሆኖ። ከለታት አንድ ቀን በጣም በቃ የሌለው ወንድሜ እህቴ ነው ብለን የምንጠራራው በጣም አካባቢው ያየው ሁሉ ይወደዋል። ልጁ በጣም ታማኝና ለሰው ልጅ ያለው ክብር በጣም ላቅ ያለ ነው። እሱ ሁሉ ጊዜም በእናት የምጨምር ታላቅ እህት አለችኝ። በጣም ቆንጆና በቃ ብታያት አታምኝም ይለኛል። ሁል ጊዜ ይነግረኛል።
በስልክ ባወሩ ቁጥር ስለኔ ይነግራታል። እሱም በቃ 24 ሰዓት ዜድ እህቴ ነው የሚላት። እንዴ እህቱን እንዴት ነው ማላቃት? ያንተን እህት በአባት የተወለደች ነው የሚመስላት እንጂ ባዳ ሆኜ እህት ያደረገኝ አልመሰላትም። ለዘመናት አልተገናኙም ከቤተሰቧም ከእናቷም። ለምን ሳውዲ ነው የምትኖረው። ድንገት ታማ ወደ ሀገር ገብታለች። ከአስራ ምናምን አመት በኋላ ነው የገባችው። ትዳሯንም ፈታለች። የፈታችበትን ምክንያት አላህ ይወቀው። እና ያያት ሁሉም የሚመኛት ሴት ናት። ውብ ናት። በቃ አላቅም፣ በጣም ቆንጆ ናት። እኔ በህይወቴ እንደዚህ የገጠር ልጆች የገጠር ተወላጆች እንደዚህ ያማረባቸው አይቼ አላቅም። ግን ገጠር አላደገችም። ከልጅነቷም አዲስ አበባ ቆይታለች። ከአዲስ አበባ ሳውዲ ኖራለች። ለዛም መሰለኝ ያሳመራት። ቤተሰቡ በአጠቃላይ ደግሞ ውብ ነው። በነገራችን ላይ የእነሱ ቤተሰቦች ቆንጆ፣ በጣም ቆንጆ ናቸው። ሁሉ ነገራቸው ያማረ ነው። በቃ ወንዶቹም ሴቶቹም እናትም አባትም በጣም ቆንጆ ናቸው። እና ያ ወንድሟ እኔ የምወደው ወንድሟ እንደ ታላቅ ወንድሜ የምታዘዝለት ወንድሟ ምን አለኝ? እሷ አዳማ ትኖራለች። ታማ ነው ያለችው። መድኃኒት ተጠቃሚ ናት። እኔ ሳውዲ በነበርኩ ሰዓት ሀገሬን ስመለስ አዳማ ወንድሜ ጋር ነበረ ያረፍኩት። ይደውልልኝ ነበረ አልፎ አልፎ። እሱ ወይ እህቴን ስሟን ጠቅሶ እባክሽን አማና ያለችበትን ፈልገሽ ተገናኛት አለኝ። አረ ምን ችግር አለው? እኔ ስራ የለብኝም። ምን እየሰራች ነው ስለው፣ ምንም እየሰራች አይደለም፣ በጣም ታማለች እኮ እንደዚህ ነው በቃ ህመሟን ነገረኝ። አዘንኩኝ። አይ ማየት አለብኝ። ለወንድሜ ምስ ጠይቂያት። እሷም ያለችው ከታናሽ ወንድሙ ነው ያለችው አዳማ። እንዲሁም የአክስቱ ልጅ እንዲሁም ሌላም ሴት አለች። ግቢው በጣም አሪፍ ግቢ ነው። ወይ ስጠይቃት የወንድምየውን ስም ጠቅሼ ስጠይቃት ለወንድሜ ምስት አራቃቸዋለሁ እኛ ጎረቤት ናቸው እኮ ብላ ግቢውን አሳየችኝ። በቃ ስሟን ጠቅሼ ስጠይቃት እንዴት አውቂያታለሽ እንዴ? እኔ ማውቃታለሁ እኮ ታማሚ ናት እኮ አለችኝ። እንዴት አባቷ እንደምታምር ዜድ አይተሻታል አለችኝ። አረ አላየዋትም ብቻ ታናሽ ወንድሟ ገጠር በነበርነ ሰዓት ይነግረኝ ነበረ፣ ተማሪ በነበርነ ሰዓት አልኳት። በቃ በጣም ነው የሚታምረው፣ የሌለ ነው የሚታምረው። ያያት ሁሉም ነው ደስ የምትለው ምናምን። ደግሞ ጸባይዋን በጣም በቃ ነው አለችኝ። እሺ እሷን ለማየት ጓጓውኝ። ሄጄ ጎረቤት የእሷ ቤት ዝግ ስለነበረ ሁሉም ወደ ስራው ሄዷል። እሷም ሕክምና ሄዳ ስትመጣ ጎረቤት ቁጭ ብዬ ጠበቅኳት። ልክ ስታያት አወቅኳት። በቃ ቆንጆ ናት ስለተባለ በቃ የሌለ እሷ ናት በቃ አልኩኝ። ስሟን ጠቅሼ አንቺ ነሽ አልኳት። አዎ አንቺ ማን ነሽ አለችኝ። ዜድ እባላለሁ። እንዴ የወንድሟን ስም ጠቅሳ የእሱ ወንድ እህት ነሽ እንዲህ አለችኝ። አዎ የእሱ እህት ነኝ። እንዴት ላገኝሽ አልኩኝ። ወንድሜ እኮ ነግሮኝ ነበረ አንድ ቀን ትገናኛላችሁ፣ እሷም አዳማ ናት ብሎኝ ነበረ። እኔ ከህመሜ ሆኜ ልፈልግሽ አልቻልኩም አለችኝ። ኧረ እኔ ከትናንት ወዲያ የተነገረኝ፣ በጣም ይቅርታ 2 ቀን ሳላይሽ ቀረብኳት፣ ወደድኳት። በቃ የሌለ ህይወቴን ለሰው አሳልፌ ለመስጠት ዝግጁ ሆንኩኝ። ያለባትን እኔ መስራት ጀመርኩኝ። ስራም ጀምራ ነበር ያቆመችው። ያንን የተኛውን ስራ እንዳትወዝን የከፈተችው ሺቲ ቤት ሺቲና ፒጃማዎች ምናምን ትሰራለች። ታናሽ ወንድሟም ደግሞ እንደዛው ሺቲ ሳይሆን የሴቶች አልባሳት የውስጥ ልብስ ማለት ነው። ቁምጣዎች፣ ፓንቶች፣ በቀጦት መያዣዎች ምናምን ነው የሚሰራው። ትልቅ ቦታ ትልቅ አዳማ ያለ ግንብ ወይንም 17 ነው የሚባለው 7 እና 17 የሚባል ትልቅ ከተማ ላይ ነው የተከራዩት። ያ ደግሞ ተዘግቶ ስለነበረ አሁን ትንሽ ለውጥ ስላላት መክፈት ልትጀምር ነው። ክፈቺ እኔ አግዝሻለሁ አልኳት። እኔ ስራ መስራት አልፈልግም በአሁኑ ሰዓት። ለምን ከስደት የተመለስኩበት ወቅት ነው። እንዲሁም አረፋ ደርሷል። ስለዚህ አረፋ ቤተሰቦቼ ጋር ደርሼ ስመለስ ስራ እጀምራለሁ እንጂ አሁን አልጀምርም። አግዝሻለሁ ስሪው አልኳት። ጀመረች። እሷ አዲስ አበባ ትመላለሳለች። ቁርአን ቤት ምናምንም እቃም ልታመጣ አዲስ አበባ ነው። እሷ በሄደችበት ሌሊት ተነስቼ እንደ ስራዬ እሰራለሁ።
ወንድሟ ያሳየኛል፣ ታናሽ ወንድሟ ያሳየኛል። ወራቶች ሄዱ፣ ቢያንስ 2 ወራቶች። በቃ እኔና እሷ ማንም ሊለየን አልቻለም። ወንድሜም አይቶን በቃ የመጨረሻ አይ ችግር የለውም በቃ ያችን ስሟን ጠርቶ አማና ሰጥቼሻለሁ፣ ዜድ አንድ ልብ ናት፣ ዝም ብላ ነው የምትጓዘው፣ ተይ አላት። እጠብቃታለሁ አለችው። እኔም እሷ ትጠብቀኛለች። በጣም ጥሩ ጊዜ እያሳለፍን ነው። አንድ እንጀራ ለ4 ሰው ለ5 ሰው ይበቃል፣ አንዴ ጎርሰን ይበቃናል። በጣም ደስ የሚል ሰዓት ነበረ። የሌለ ወላሂ ምን ብዬ ልንገራችሁ። እንደ ድንገት አዲስ ልብስ መጥቶ እሱን አስተካክዬ ስጨርስ ዜድ አለችኝ፣ ወይ በቃ ቤት ሂጂ እመጣለሁ አለችኝ። እሷ ቤት ነው የሚሄደው። አጸዳውኝ፣ ራት ሰርቼ ጠብቂያታለሁ። እሷ በራሷ ለወንድሜው ለትዳር ደርሷል። በነገራችን ላይ ወንድሜው ደርሷል። በሱ ስም አድርጋ ስጦታ በራሷ የራሷን እኮ ነው ያኔ በራሷ አውጥታ ስጦታ አሽጋ አመጣችና ስጦታ ሰጠችኝ። ስጦታ ስትሰጠኝ ትልቅ ስጦታ ሰጠችኝና ማን እንዴት ለምን ትሰጭኛለሽ ምናምን ስላት እኔ አይደለውም ወንድሜ ሊሰጥሽ ፈርቶሽ ነው እኔ የሰጠውሽ አለችኝ። ገረመኝ። እኔ ነኝ ከሳውዲ ያመጣሁት፣ እኔ ነኝ ብር ያለኝ፣ እሱ ደግሞ እቺን ነው የሚቸረችረው። ለምን እንዴት ሊሆን ይችላል? በጣም አፈርኩኝ። ኧረ አልወስደውም ስላት ኧረ እሱ የሴት ልብስ እኮ ነው ካሁን በኋላ እኮ አይለብሰውም አለችኝ። በሌላ ጊዜ ይቀጥልላችኋለሁ። ቪዲዮው ሁል ጊዜም ሳልጨርስ ነው የሚያልቅብኝ። ምንም ማድረግ አልችልም። ይሄ የተሰጠኝ ስጦታ ግን ተቀበልኩት። ተቀብዬው አመሰገንኩትና ለራሱ ምስጋና ስጪ አለችኝ። እሺ ያልኳት፣ አመሰገንኩት። ምንም አልገባውም። ስለዚህ በዚህ ቀጥዬ ሌላ ጊዜ ይጨርስላችኋለሁ። ሰላም ሁኑልኝ።